በጣም ወድ ተለመውደድ ባልሆነ እውነተኛ ደስታዬን መልሽ። እኔ ራሱ ደስታዬን መልሽልኝ። ጭቅጭቅ በጣም ነው የሰለቸኝ። ይኸው በቃ እሱን እያግባባሁት ነው። ምን ትሰሪልኛለሽ? ጥሩ የሚደርስ ነገር በቃ አንቺን አየሁኝ ጠገብኩኝ። ከፀሐይ ትንሽ በረድ በልና ታያታለህ። አሳቅፈዋለሁ። መጥ ይላለች። እንዴት ትንሽ እኔ አንቺ ደስተኛ እንድትሆኚ ብቻ ነው የምፈልገው። እኔ አንተ ካለ ደስተኛ ነኝ እኮ። አንተ ራስን አታበሳጭ፣ አታናድ። ነገሮችን አስተካክላለሁ። በራሴ በኩል ያለውን ስህተት በሙሉ አስተካክላለሁ። የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውስ ተነሳሽ ወይ? እየሳቀችልህ ነው። ተነሳሽ ወይ? ግን አይደለም አንከልኩ አይደለም። አልፈለከኝም ግን የነገውን ተነሳለኝ። ከኔ ጋር መታረቅ ከኔ ጋር መሆንህን አልፈለከውም። ፈልጌዋለሁ። ደስተኛ እኮ ነው። ደስ የማይልህ ነገን እንዴት ነው የምናደርገው? ነገን እኔ አስተካክላለሁ ከእግዚአብሔር ጋር። ሰላም እንዴት ናችሁ? ውዴኛ የተወደዳችሁ ምርጥ ቤተሰቦቻችን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ያው ሰላም ለመፍጠር በቻልኩት እየጣርኩኝ ነው። ውዷ ባለቤቴ ጋር እንግዲህ ለመገናኘት የቻልኩት ሁሉ ላይ ያደረኩ ነው። መሀል ላይ ግን አንድ ፈተና ገጥሞኛል። ያው እሱም የውብዬ ወንድም ነው። እንግዲህ የኛን አብሮ መሆን ለምን እንዳልፈለገው አላቅም። ያው ነገሮች በይቅርታ ከታለፉ በኋላ እሱን ማውቅ ያደረኩት ነገር አይደለም። እኔ ለውዷ ባለቤቴ ሁሌም ታማኝ ነኝና ግን ደግሞ በፍጹም ሊያምነኝ አልቻለም። ረጅም ዓመት ያው አግኝቶን አያውቅም እና አሁን መጥቶ እኔ ልወስን ማለቱ በጣም አሳዝኖኛል። እናም ደግሞ እናቴ ወደ አርባ ምንጭ እንድመጣ ትፈልጋለች። እኔ ግን ደግሞ እዚህ ሆኜ ነገሮችን ለማስተካከል ነው ሀሳቤ። እስቲ ዛሬ እንግዲህ ትንሽ ያዘጋጀውላት ነገር አለ ለውዷ ባለቤቴ። እንደምትመለከቱት አበባ፣ ትንሽዬ አበባ ናት። እንግዲህ ውብዬ በጣም ነው የምትወደው አበባ። በተደጋጋሚ አበባ ይዤላት ሲሄድ አይታችሁ ታውቃላችሁና አበባ በጣም ነው የምትወደው። ዛሬ ልጄንም ላይ ለልጄም ትንሽ የሆነ ነገር ይዤ ሄዳለሁ። በተጨማሪ ደግሞ ለእሱ አበባና በጣም የምትወደውን ምግብ አሰርቼላታለሁ። ይኸው ቤተሰብ ይዤ ነው የመጣሁት። በጣም ነው የምትወደው ይህንን ምግብ። እንግዲህ ማንንም ከማየቷ በፊት ቀድሜ እንግዲህ ሄጄ ላስደስታት አስቤያለሁ። እንግዲህ እስቲ ይቅና በሉኝ ቤተሰብ። እንግዲህ ደስተኛ ትሆናለች ብዬ አስባለሁ። ልጄንም ዛሬ አያታለሁ። በጣም ነው የጓጓሁት። እውነት ለመናገር የኔ ምርጥ ቤተሰቦች በምንም ቃል ላመሰግናችሁ አልችልም። ለምትሰጡኝ አስተያየት፣ ከጎኔ ስለሆናችሁ፣ ከውብዬም ከኔም ጎን ስለሆናችሁ ከልብ አመሰግናለሁ። እኔ በውብዬ መቼም ተስፋ አልቆርጥም። ከሷ ተለይቼ መኖር አልችልም እና ዛሬ ደስተኛ ትሆናለች ብዬ ነው ማስበው። ደስተኛ ላረጋትም ነው የምፈልገው። ወንድሟ ለምን ከኔ ጋር እንደ ጠላት እንደሆነ አላቅም። ልቦና ይስጠው ነው ማለት የምችለው። እናቴና ብትለኝም እኔ ግን ጎኗ ሆኜ አለውልሽ ብዬ እንግዲህ እሷን ደስተኛ ላረግ ነው ሀሳቤና ቤተሰብ እንግዲህ ይቅና በሉኝ። ኮሜንት ላይ መልካም ነገሮችን ጻፉልኝ። ዛሬ እንግዲህ እሷ ጋር ሄጄ ቁርስ ማበላት አለው። ለልጄ የሚሆነ ትንሽዬ ነገር ይዤ ሄዳለሁ። እንግዲህ አሁን አራስም ስለሆነች ምግብ በጊዜ መመገብ አለባት እና በሰርጀሪም ስለወለደች ትንሽ ጉዳት እንዳይደርስባት ከጎኗ ሆኜ መንከባከብ አለብኝና ዛሬ እንግዲህ ብቻ ደስተኛ ትሆናለች ብዬ አስባለሁ። ያው ሁለት አይነት ስሜት ነው የሚሰማኝ። ያው ሁለት አይነት ስሜት ነው የሚሰማኝ። ምንም ቢሆን ወንድሟ ነው፣ ታዝንለታለች። እኔም ደግሞ ባሏ ነኝ። እኔ ከወንድሟ ጋር እንድትለያይ አልፈልግም በፍጹም። ወንድሟንም ከቤት እንድታባረረው አልፈልግም። ግን ደግሞ መቼም ተስፋ አልቆርጥም።
ዛሬ የሚወሰንኩት በቃ እሷን ደስተኛ ለማድረግ እኔ ከጎኗ እንዳለው እንዲሰማት ለወንድሟ ብዬ አይደለም እኔ ለው ብዬ ማለት ነው። እና ብቻ በቃ ምንም ልል አልችልም። በጣም ነው የናፈቀችኝ። አሁን አራስ ስለሆነች ህፃኗንም ትንከባከባለች እና በቃ እንክብካቤ ያስፈልጋታል ብዬ በጣም በቃ ልንከባከባት እፈልጋለሁ። እና ደግሞ በቃ በቻልኩት ወንድሟንም በመልካም ንግግር ተናግሬ በቃ እንትን እንዲል የሆነ ልቡ እንዲራራልኝ ማለት ነው። እኔ የጥል መንገድን አልፈልግም፣ በሰላም መንገድ ማለት ነው። ልቡ እንዲራራልኝ ምንም በቃ የኔን መልካም ባህሪ ያሳይቼው ከክፋት ይልቅ እሱን ማሳሰሩ ምን ማለቱ ቀላል ነው። ግን ደግሞ ከክፋት ይልቅ መልካም የኔን መልካም ባህሪ ያሳይቼ ልቡ እንዲሸነፍ ማድረግ እችላለሁ ብዬ አምናለሁና ብቻ ይቅና በሉኝ የኔ ውድ ቤተሰቦች። ቀጥታ ውብዬ ጋር እንሄዳለን። ኑ ተከተሉኝ። እዛ ሄደን ደግሞ እናሳያቸዋለን። እንዴት ነው ግን አምሮብኛል? ካሜራማን አሪፍ ነኝ? እሺ በጣም እናንተስ ቤተሰብ እንዴት ነኝ? ውብዬ ደስተኛ ትሆናለች ብላችሁ ታስባላችሁ? ትንሿ ነገር ውብዬን ታስደስታታለች። እና ሴቶች ደግሞ ዋናው ፍቅር ነው የምፈልጉት እና ውብዬም በፍቅር ታምናለች እና ዛሬ እርግጠኛ ነኝ እንግዲህ ደስተኛ ትሆናለች ውዷ ባለቤቴ። እኔ ብቻ እንጃ ደስ ብሎኛል በጣም ያው በጣም ነው የናፈቀችኝ በዛ ላይ እና ኑ ተከተሉኝ ቤተሰብ። እንግዲህ ሰፈር ደርሻለሁ። ችን አበባ እንዴት ልስጣት? ምግቡን አጎርሳታለሁ ግን አበባውን ምናምን በቃ ተንበርክኬ ልስጣት ወይስ እንዴት? ምን ልበላት? የኔ ፍቅር በጣም ወድሻለሁ። እኔና መሀል ወንድምሽ ቢኖርም ይህን ጊዜ እናልፈዋለን። በጣም አፈቅርሻለሁ። ይብናል ልንበርከክ ቤተሰብ ብቻ ሀሳባችሁን አስቀምጡልኝ። እቺ ምግብ ደግሞ እኔ ነኝ ማጎርሳት ብዬ ምርጥ ምግብ ነው ያሰራውላት። ያው እኔ አሁን መስራት አልችልም፣ ብቻ ቆሜ ነው ያሰራውላት። ለሷ እንዲሆን የምትወደው ምግብ ነው፣ በጣም የምትወደው ምግብ ነውና የኔ ውድ በጣም ወድሻለሁ፣ አፈቅርሻለሁ። መቼም ልለይሽ አልፈልግም። የልጆቼ እናት አፈቅርሻለሁ። ለማንኛውም ቤተሰብ እዛ እንገናኝ። መልካም ቆይታ። እሺ ቤተሰቦቻችን ደርሻለሁ። የእኛ ምርጥ ፋሚሊዎች ዛሬ እንግዲህ የደስታዬ ቀን ነው። እንጃ ብቻ በጣም ደስ ብሎኛል። እንግባ ቤተሰብ። ብቻዋን አገኛታለሁ ብዬ ተስፋ አደርጋለሁ። ያው አሁን ስመጣ ብዙ ጊዜ ወንድሟን አገኛለሁ እና በዚህ ሰዓት ይመጣል ብዬ አላስብም። ብቻ ቤተሰብ ተከታተሉ። እሺ ቤተሰብ እስቲ ብቻዋን ናት ብዬ ተስፋ አደርጋለሁ። ለማንኛውም ተከታተሉ። ምን ደግሞ ይዘህ መጣ? ለሚጣና ላንቺ ልጄ ለጥ ብላለች። የሚጣ ነው። ለአንቺ ደግሞ ያመጣልሻል። እንደገና ልስጥሽ። እኔ ወድሻለሁ። በጣም ነው የናፈቅሽኝ። እንዴት ነሽ? በሰላም ጠቁሮ አይደለም። ምን ነው የጠቆርከው? ያንቺ ምን ሰላም አለ ብለሽ ነው? አስተካክላለሽ። ናፈቅሽኝ እኮ በጣም ናፍቀኝ። እንዴት ነው አራስነት? እሺ ታረሰ በቁጥር ነው ይሻላል። እዚህ ጋር ነው በርታ እያልሽ ነው? እኔ በርታ ነው ብቻሽ። ምን ነው ሰው የለም? ደስ ብሎኛል ስለመጣ። እኔም በጣም ደስ ብሎኛል። ደህና ነገር እንዴት ነሽ? ከባት ከለም ከሰው ያንቺ ምግብ ነው የሚመቸኝ። የምር ነው መስራለ
ምን ትሰሪልኛለሽ? ቶሎ የሚደርስ ነገር በቃ አንቺን አየሁኝ ጠገብኩኝ። ከፀሐይ ትንሽ በረድ በልና ታያታለህ። አሳቅፈዋለሁ። መጣ ይላለች። እንዴት ደህና ነሽ? የእውነት በጣም ነው የናፈቅሽ። እንዴ ድብብቆሽ ልንጫት ነው እንዴ? ድብብቆሽ በስንት ጊዜ አስተካክላለሁ ራሴ። አንተ ግን ራስን ጠብቅ። ደስታል እኮ ሀሳቡን ማወድ ሀሳብ እኮ ያከሳል፣ ናፍቆት ያከሳል እኮ። ደግሞ አይነንቻ አይሆንልኝ ታውቂያለሽ። አስተካክላለሁ። አሁን እኮ ለማስተካከል እሞክራለሁ። ያንቺ ደስተኛ አይደለም። ደስታዬን መልሽልኝ። ደስታዬን መልሽልኝ። ጭቅጭቅ በጣም ነው የሰለቸኝ። ይኸው በቃ እሱን እያግባባሁት ነው እና በቃ ማዘርጋም ደውዬ ደግሞ እነግራታለሁ እንድጠራው። እሷ ጋር ከሄደ ወደ ቤት እንድትመለስ ያደርጋለሁ። ግን ደግሞ ታርቃችሁ እንዲሄድ ነበር የፈለግኩት። ለማስታረቅ ሞክራለሁ። አንተ ግን በእኔ ሌላ ነገር እንዳትይዝቅኝ እንዳትይዝ ነው። እኔ ምንም እኮ አልያዝኩብሽም። እኔ ናፍቆት ነው በቃ። ከዛ ውጭ እኔ ጋር ምንም የለም። በጣም ነው የናፈቅሽኝ። እንዴት ነው የናፈቅሽኝ? በጣም ነው የናፈቅሽኝ። እኔ ታሳቅሽ ስጭኛ። ስንት ጊዜ ሆነ? በእጇ ምንድን ነው ያዘች? ደህና ነሽ ወይ? አላደገችብን? በጣም ያደገች ትልቅ ሴት ሆናለች። እኔና አንቺን ነው የምትመስለው። ኧረ እራስህን አንተን ነው የምትመስለው። ቆንጆዬ ናት። በአንተ ወታ ነው በአባቷ ቁጭ ልቀፋትና ይወጣልህ ፍቅር። አትመስልም? አንተን አትመስልም? ትመስላለች። አንቺ ነው ይበልጥ ማንን ነው የምመስለው? አንተን። ከእኔ ምንም በቃ ፀጉር ብቻ ነው የወሰደችው። እድለኛ ናት። ለምን እድለኛ ናት? ምን መሰለቻ? አዎ እኔ ግን እኮ አንቺ እንድትመስል ነበር የፈለግኩት። እኔ ደግሞ አንተ እንድትመስል ነው የምፈልገው። እኔ አንቺ እንድትመስል ነው የምፈልገው። አንተን እያየሁ አይደል የወለድኳት? ቆንጆዬ ልጅ ናት። በጣም እኮ የምትናፈቀኝ ቁርጥኔን ነው። እና እንዴት ነው አራስነት? ያለ እኔ ተመቸሽ? ምን ይመቸኛል? ምን ይመቸኛል? ስተኝ የተመቸኝ ይመስላል። ተመችቶሻል? አትቀልድ። እኔም እኮ በጣም ከብዶኛል ነው ብያለሁ። አንቺ በጣም ይከብደኝ ስልሽ እንደከበደ እኮ አውቃለሁ። ግን ምን ላድርግሽ? በጣም ነው የከበደኝ ስልሽ እንደ እኔ ደስተኛ አይደለሁም። እውነት ነው የምናገር። አሁን ልጄን ሳይ አንቺን ሳይ ነው እንጂ ምንም ደስታ የለኝም ያለንቺው ብዬ አውቃለሁ። ግን በቃ ምን ላድርግሽ? እንደዚህ የሆነው ነገሮች ደግሞ እሱ እንደዚህ ይፈጠራል ብዬ አላሰብኩም። በሰዓቱ ብቻዬንም ስለነበርኩ አራስ ቤት ብቻዬን ነኝ። በቃ ነገሮች በጣም ከብዶኝ ነበር። አንተ ራሱ በእኔ ቦታ ብትሆን ይሄን ነበር የምታደርገው። ሲቀጥል ደግሞ አንተም ትተኝ ሄደሃል። ወንድምም ከአንተ ጋር ነበረ ምናምን ብቻዬን ነበር። በጣም ተደራረበብኝ ስልሽ አንዱን አለፍኩት ስለ አንዱ በጣም አሁን ነገሮች በጣም ነው ያንቀሸቀሹኝ ስልሽ የሆነ ጭቅጭቅ ምናምን ሰልችቶኛል ምናምን በቃ እኔ ከአንቺ ጋር ደስተኛ ነኝ ብዬ ስልሽ እኔ እኮ ከአንተ ጋር ደስተኛ ነኝ ታውቃለህ አይደለ? ግን ደግሞ ነገሮች የማይሆኑ ነገሮች ውስጥ ገብተዋል። ይሄን ደግሞ ተው፣ ከሰው ጋር ያለን ነገር በልክ አድርግ ብዬ ነግሬ ነበረ። ነገሮችን አበላሸ። የማይሆን ሰው ጋር ገጠምክ። እሷም ብዙ ነገር አደረገች። እኔው ብዬ ምንም እኮ አውቄ እኮ ያደረግኩት አንድ ነገር አውቀህ ስላልሆነ እኮ ነው። እኔ ይዘኔ ይቅርታ ስጠይቀኝ እኮ እሺ ብዬ ተቀበልኩ። አውቀህ እንዳልሆነ ስለገባኝ ነው። ታውቃለህ አይደለም? ስልሽ ከአንቺ ውጭ መውጣ አይነት ሰው እንዳልሆንኩ ታውቂኛለሽ አይደለ? እኔ እኮ አደረግክ አላልኩም፣ ግን በጣም ተጎድቻለሁ። አሁን አንተ ስታስበው እስኪ
ሰውልድ ጀምሮ አራስ ቤት ጀምሮ ምንም ነገር ካንተ ጋር ከጎንሽ ነበርኩኝ እኮ ከጎን ነበርክ። ግን በቃ ሆስፒታል ሄጄ ነበር ብዬ እኮ ግን አጠገቤ የለህም። ካሜራ ላይ ባይገባም እኮ እኮ አውቃለሁ ግን ደግሞ ቤት ውስጥ አብረኸኝ አይደለም። የሚያስፈልገኝ ነገር አልጠየከኝም። ብዙ ነገሮች አሉ። ብዙ ነገሮች ጎርተውኛል። አልቅሻለሁ። ታውቃለህ። ያንን አይቶ ደግሞ እንደዛ ታመሜ ራሱ ሆስፒታል ስለምጣ ሲለኝ አይ ማለት አልቻልኩም። ምክንያቱም የሚያግዘኝ ሰው ፈልጋለሁ በሰዓቱ ማለት ነው። ለዛ ነው እና ለምን ጣልቃ አስገባሽ? እኔና አንቺ መሀል ወንድምሽን ለምን ጣልቃ አስገባሽ? ናም ጣልቃ እንዲገባ ሳይሆን መጥቶ ከአንተ ጋር እንደ ወንድም ተነጋግራችሁ ችግሩን አብሮኝ እንዲጋፈጥና አብሮኝ ነገሮች እንዲያስተካክልልኝ እንጂ እኮ እንደዚህ ያበላሽብኛል ብዬ እኔ ባስብና ባቅ ኑሮ ለምን ጠራለሁ? ከዚህም በፊት እንደዚህ ስንጋጭ እኔ ቤተሰብን አስገብቼ አውቃለሁ፣ ጠርቼ አውቃለሁ። አላቅም። ጋሽዬ ሲመጣ ወይ ጋሽዬ ያስታርቀናል ወይ መክራና። ከዛ ውጪ ምን የሚፈጠር ነገር አለ? አንዴ የረጅም ዓመት ሙሉ አግኝተሽው ማታውቂው ወንድምሽ በዚህ ጊዜ ስልሽ እንዴት ጠራሽ? እሱም ያለበትን ሁኔታ ታውቃለህ። 4 ዓመት ሙሉ የት እንደነበረ አንተም ታውቃለህ። ከዛን አሁን ደግሞ መጥቷል አይደለ? ከጎንሽ ልሆን እያመመሽ ነው ሲለኝ የኔ የምለው ሰው ያስፈልገኛል። አጠገቤ እየለፋች ያለችው ሰላምዬ ብቻ ናት። እሱን ደግሞ አንተም ታውቃለህ። እኔ ስልሽ ታውቂያለሽ ያው እኔ ማሳሰርም ምናምን ያልፈለኩት እኔ አንቺ እንዳትጎጂ ነው። ስለምን ማሳሰር ነው? እዛ ደረጃ ያልሄድኩት እኔ አንድ ነገር ብቻ ነው የምለምነው ለጋሽዬና ለአንቺ ብዬ ነው። እንደዛ እያደረገኝ እያስደበደበኝ እየተውኩት ስለ ፍቅራችንና ስለ አንቺ ብዬ ነው። ገባኝ። አውቃለሁኝ እንደከፋህም አውቃለሁ፣ ቅር እንዳለህም አውቃለሁኝ። ግን ደግሞ እንደዚህ አይነት ነገር ውስጥ ከገባን ቤተሰብ ነው ቅራኔ ውስጥ የሚገባው። ለዛ እኔ ነገሮችን አስተካክዬ እንዲመለስ አድርጋለሁ። እናቴም እንድመጣ እንትን እያለችኝ አውቃለሁ። እኔ ግን ያው ያንንም መሄድ ስላልፈለግኩኝ እኔ ለምን ትሄዳለህ አንተ? እኮ ይሄ እኮ ቤት ነው እያለብኝ ደግሞ እኔ ነኝ ወንድሜን ወደ ቤቱ እንዲመለስ ማድረግ ያለብኝ ራሴ ነኝ እና እንዲመለስ አስደርጋለሁ። እኔ ችግር የለውም። እናቴም ደውላና እንድትለው አድርግና ማለት ነው። ከዛ እናንተ ትመለሳለህ። ግን ተኮራርፋችሁ ሳይሆን ታርቃችሁ ብዬ ነው የማስበው ነው። እና ደግሞ በእኔ ምንም ነገር እንዳትይዘ። እኔ ያለሁበትን ሁኔታ እኔን ተረዳኛ። እኔ ሴት ሁኜ ሁሉን ነገር መቆጣጠር አልቻልኩም። በጣም አሞኝ ነበረ። ልምጣ ሲለኝ ደግሞ እሺ ያልኩት ከጎኔ የሆኑ ነገሮችን ያስተካክላል ብዬ ነው እንጂ ስንታረቅ እንደዚህ ያበጣብጠናል ያፋታናል ብዬ ጭራሽ አላሰብኩም። አንተንም እንዳስደበደበ አውቃለሁ፣ ሁሉንም አውቃለሁ። ግን በእናትህ ታገስ። አንዳንድ ጊዜ ትዳርስ እንደዚህ አይነት ፈተና ያጋጥማል። አንዳንዴ እኮ ብዬ በጣም ያንገሸግሻል። ታውቂያለሽ አይደለ? እሺ አውቃለሁ። እኔ ያን ሁላ ነገር አልፌ በቃ እኔ ሰላም የተመለሰ ተስፋ የተመለሰ በሚል ጊዜ እንደዚህ አይነት ነገር ሲመጣ እኮ አውቃለሁ። ብዙ እንደለፋ አውቃለሁ። ብዙ እንደለፋ እንደተጨነቅ አውቃለሁ። ወደ ራስ ስትመለስ ብዙ ነገር እንደጎጫህም አውቃለሁ። ሁሉንም አውቃለሁ ነው። ግን ደግሞ ምን ላድርግሽ? በአንተ በኩል ያለውን ነገር ፈታው ስል በእኔ በኩል ያለው ነገር ደግሞ ይነሳል። ግን በእኔ በኩል ያለው ነገር ማስተካከል አይከብደኝም። ያን ያህል ከባድ ነገር አይደለም። አንተ ግን ደግሞ እንደዚህ ተስፋ እንድትቆርጥ እንድትበሳጭ አልፈልግም። ወዴ እሺ እኔ ስልሽ እኔ አንቺ ደስተኛ እንድትሆኚ ብቻ ነው የምፈልገው። እኔ አንተ ካልነ ደስተኛ ነኝ እኮ። አንተ ራስን አታበሳጭ፣ አታናድ። ነገሮችን አስተካክላለሁ። በራሴ በኩል ያለውን ስህተት በሙሉ አስተካክላለሁ። ግን ደግሞ አንተ ራስን አረጋጋ። አንድ ቤት ውስጥ አሁን ተመልሰ እዚሁ ቁጭ በል እንዳለለ ደግሞ እሱ አለ። ለዛ እሱን ወደ ቤት እንዲመለስ አድርጌ ከአንተ ጋር ከቻልኩ አስታርቃቸዋለሁ። ካልቻልኩ ወደ ቤት እንዲመለስ አድርግና ከዛን አንተ ወደ ቤት መጥተህ ከልጆች ጋር ትኖራለህ። እስከዛ ድረስ ትንሽ ታገሰኝ። እሺ ብቻ እኔ አንቺን ማጣት ስለማልፈልግ መታገስ እስካለብኝ ጥግ ድረስ ብዬ እታገሳለሁ። ስለሽ እኔ ታውቂኛለሽ፣ አንቺ ያለኝን ቦታ በፍጹም እኔ አንቺን ማጣት አልፈልግም። ስለሽ እንዴት እንደምወድሽ ታውቂያለሽ። የልጆቼ እናት ነሽ። ብዙ በህይወታችን ብዙ ፈተና አሳልፈናል። እኔ እንድትረዳኝ እፈልጋለሁ። አሁን ይናል ጊዜ ያሳለፍኩት እኮ ካላንተ ተመችቶኝ ወይ ደግሞ ደልቶኝ ፈልጌው አይደለም እኮ። በጣም እየከበደኝ 2 ልጆች ይዤ አራስነቴን ይዤ ሴትነቴን ይዤ ስንት ነገር ተቆጣጥሬ ነው የምኖረው። ደክሞኝ እየከፋኝ ማለት ነው። ግን ደግሞ ነገሮች አንዳንዴ እኛ በፈለግንባቸው መንገድ ሳይሆኑ ራሳቸው በፈለጉት መንገድ የሚመሩ ነገር አለና ያንን ነገር እስከምናስተካክል አንተ ራስን አረጋጋ። ከሱ ጋር ደግሞ ምንም በቃ እንትን አትበልሽ፣ መልስ ምናምን አትመላለስ፣ ዝም በለው። እሺ እኔ ታገስኩኝ እኮ ብዬ ሁሉ ነገር ክብሬን የተውኩት እኔ ለአንቺን ክብር አስቀድሜ ነው። ክብሬን እንደዛ እየተዳፈረ እንደዛ እያስመታኝ አሁንም ቢሆን ለአንቺና ለጋሽዬ በቃ ለቤተሰቦቻችን ስል ነው ይሄንን እያደረኩ ያለሁት። ግን ደግሞ ነገሮች ገደብ ካለፉ
በጣም አይሆኑ ነገሮች እንዳይሆኑ ፈራለሁ ስለሽ ለሰውም የትዕግስት ገደብ አለው አይደለ? ያ ነው ብቻ በባዶ አላድርቅሽ። እሺ እዛች አልጋዋ ላይ ውጪና ያመጣውልሽ ቁርስ አለ። ራስ ቆንሽ ኖ እኔ ነኝ ቁርስ ያመጣውልሽ። እሺ ዛሬ መቀበል እሺ ነው። እዛች እንትኗ ላይ ውጪ እርግብ ነው የሚለው ስሟን። እርግቤ ነው። እርግቤ የኔ እርግብ እርግቤ እናቴ። አሁን ምግብ ላብስሽ ታጠብና አባቴ መጥቷል። ከእጁ ያለሽ ተስፋ አደርጋለሁ። በጣም የምወደውንማ አንተ ታውቃለህ አይደል? ለዛ ነው ይዘህ የመጣሁት። እኛም ይፈዳልቻል ነው እዚህ አደባልቅ ነው። አይ አደባልቅ ሰው ስለጨመረልኝ የአራስ ቁርስ ነው ያመጣሁት። የአራስ ምግብ ነው። በእጅ ላጉርሰሽ። ዋው አሪፍ ነው። አንደኛ ቤተሰብ እንብላ። እኔ መብላት አልችልም። እና በደንብ መብላት አለበት። ጠፍታል። በጣም አንደኛ እንደዛ ነው በልቻለሁ። እኔ ደግሞ ቅድሚያ አንቺ ቢሉ
ወደሽዋል? አሪፍ ነው። እንትን ያዝ ነው ትበሉ አውራኛው እኔም በጣም ነው ምን ጫማው ልቀናል ዛሬ በጣም ደስ ብሎኛል። ከረጅም ጊዜ በኋላ እንደዚህ አንድ ቤት ቁጭ አላልን። ታውቃለህ ፈተናችን በዛ እኮ። አሁን አንተ ዋናው ወደ እኔ መመለስ ነው እንጂ እኔ እሱን አስተካክላለሁ። ችግር የለም። ወድሻለሁ። እኔም በጣም ወድ እንዴት ነው? አሁን ጠንክረሻል? አሁን ደህና ነኝ። ውጭ መውጣት አንችልም? ወዴት ነው ውጭ መውጣት? ይዤሽ ልውጣ ከሀገር? ምን ይመስልሽ? እንጥፋ ከሀገር። ጠላቶቻችን በዙ። እናሳፍራቸዋለን። ችግር የለም። እዚህ ሆነን እናሳፍራቸዋለን። እሺ እሺ። እና አትጨናነቅ። ነው ፍሪ ሆነ በቃ ዘና መልከኝ ከርትሽ። እሺ ወደ እኔ ካንቺ ጋር ነው የምፈልገው። አላፈቀም የጊዜ በጣም ናፍቆኛል። የእውነት ናፍቆ ነበር። እሺ ለምንድን ነው ፈገግ የማትለው? ውስጤ እኮ በጣም ስለናፈቅሽኝ አውቃለሁ፣ ግን ፈገግ በለው። ፈገግ በል። እሺ እኮ ደስ ብሎኛል፣ ግን ደግሞ አሁን ደስ ብሎኛል እኮ፣ ግን ብዙ የሚያስፈራ ነገር አለ። እሺ ኮርኩር ከዚህ ውስጥ ስልሽ ደስታዬ እንዳለ ሆኖ የሚያስፈራም ነገር አለ። ከፊት ምን እንደሚመጣብን አላውቅም። ምንም አይመጣም ከዚህ በኋላ። አንተ እኔን የምትፈልግ ከሆነ እኔ አንተን ከፈለኩ እኮ ምንም አይመጣም። ነገሮች ትንሽ ሊከብዱን ይችላሉ። ቤተሰብ ማስከፋት ትንሽ ሊከብደን ይችላል። ግን ያን ነገር ደግሞ ራሴ ያስተካክለዋለሁ። ይሰማሃል? የገባው እኮ ትዳር ዘልቆ አያውቅም ብዬ። አንተ ምንድን እንደዛ የምትፈራው? እና በጣም ያስፈራኛል። ምን በዛ ተፍራ እንዴ? ወንድሜ ነው በቃ። እኔ እኮ ነገር ያለው ትዳሬ እንደምፈልግ ምናምን ነገር ያለው ሁሉንም ማስረድቻለሁ በቻልኩት ማለት ነው። አንቺ ማስረዳት እኮ አይደለም፣ ነገ ምን እንደሚፈጠር አላውቅም። ትላንት እንደዛ ያደረገ ወደዚህ ምን ውጪ ወደዚህ ስልሽ የነገ ሁኔታ ስለማይታወቅ ነው። አሁን ዛሬ እየገጠሙን ያሉ ነገሮች ነገ ደግሞ ምን ይዘው እንደሚመጡ አላውቅም። ምን ይዘው ይመጣሉ? ቆይ ለምን እንደዚህ የምትፈራው? ምንም ይዘው አይመጣም እኮ። ምን ይዘው ይመጣል? እሺ ፈገግ በል። ቢያንስ አሁን ከኔ ጋር ነው። ፈገግ እኮ እያልኩ ነው፣ ግን አይደለም። ከልብ አይደለም። አልፈለከኝም? ግን የነገውን እንትን አይደለም። ከኔ ጋር መታረቅ፣ ከኔ ጋር መሆንህን አልፈለከውም? ፈልጌዋለሁ። ደስተኛ እኮ ነው። ደስ የማይልህ ነገን እንዴት ነው የምናደርገው? ነገን እኔ ያስተካክላለሁ ከእግዚአብሔር ጋር ስልሽ በሱ ልተማመን አልችልም ብዬ። እሺ በእግዚአብሔር መተማመን አልችልም ስልሽ በሱ እንዴት ልተማመን ብዬ። ነገ ምን እንደሚፈጠር አላውቅም እኮ። ምንም ነገር አይፈጠርም። የሆነ ተመልላለሁ። ምንም አይፈጠርም። በእኔ በኩል ምንም አይፈጠርም። እንዳልኩ ነው። እኔ ወንድሜንም አናግሬዋለሁ፣ እንዲሄድ ነግሬዋለሁ፣ አስረድቼዋለሁ ያለውን ነገር እና ትንሽ ታገሽኝ ስላለ ነው ታገሰዋለሁ። ግን መስመር አይ አሁን ደግሞ ምን እያሰበ እንደሆነ እኮ አላውቅም። ምንም ሊያስብ አይችልም። በቃ አስደንግጬዋለሁ። ባለፈው በጣም ነው የደነገጠው። መመለስ አለብን ነው ስለ በጣም ነው የደነገጠው
እኔም ደግሞ መመለስ እንዳለበት ወስኛለሁ በራሴ ማለት ነው። ግን አስከፍቼው ተጣልተን አኩርፎኝ ወይ ደግሞ አዝኖብኝ እንዲመለስ ስላልፈለኩ ብቻ ነው ባንዴ ውጣ ብዬ ከቤት ያላስወጣሁት። ግን ሻንጣውን ምናምን አውጥቼ አስደንግጬዋለሁ ምናምን። ለዛ ትጨናነቃለህ፣ ራስን አታስጨንቅ። አሁን ከልጅ ጋር ዘና በልሽ። እሺ ስጨኛሽ ልጄ ጋር ልተኛ። ልጄ ጋር ትንሽ መተኛት አለብኝ። ጠረኗ ናፍቆኛል። ነጥ ብላለች። ትንሽ ልተኛ። ጭራሽ እኔ ልውጣልክ? እኔ እንደወጣ ነው ጭራሽ። ኧረ እባክህ መሰማት ታንሳ። ደግሞ ፊቷን እንዳስሟት ጆን እኮ ነው እየሰማኝ። ቀሰቀስከት እንዴ? እሪ ነው የምትለው። በነገራችን ላይ ያንተን ጠረን መልመድ አለባት። ያንተን መልክ ማየት አለባት። ታውቃለህ፣ ሁሌ ስተኛ ነው የምትመጣው። አየችካ እናቴ፣ የኔ እናት ምችል ላይ ይኸው አባትሽ ጋር ነሽ እኮ አንቺ እናት። ምን ትሰራት ነው አንቺ? ተነሳሽ ወይ? እየሳቀችልህ ነው። ተነሳሽ ወይ? ሳቂልኛ። ትዝቂያለሽ? አስቂ። ማን ያልካት ስሟን? እርግብ። ለምን እንደዚህ ያልካት? እርግብ ናታ። ኧረ እባክህ የኔ እርግብ ናት። የኔ አዛኝ። ተው እንጂ የዋህ ናት። እርግብ ትክክለኛ ስሟ አይደለም። የቤት ስሟ እርግብ ነው። በቃ የኔ እርግብ ብያታለሁ። እርግቦች የዋህ ናቸው አይደል? ራስን ጨምክባት። ምን ሆነ ነው አንቺ እርግቤ ልታለቅስ ተበሳጭለን። ዝም አለች። እሺ አዘጋጅ አንበሳጭ እርግቤ እንዴ ዝም አለች። ተው አታበሳጫት። እንቅልፏን ስላልጨረሰች አሁን ነው የምትለው። በቃ እሺ በጣም ደስ ብሎኛል። እንግዲህ ዛሬ ደስ የሚል ቀን ነው የተባለው። የበሰቀስ ከታበሳጫት በቃ ማን ነው አንተን አልመሰለችም ወይ? አንተን አይኗን ስገል ጠየቀታ። እኔ መስላለች። እኔ ነው የምትመስለው። ቤተሰብ ወንድየው ወባባዬም አንተ እርግቤ ስስቃየሽ እማዬ እናቴ ይኸው አባትሽ መጣ። እንኳን ደስ ያለሽ። ምን ፈታ ያመኛል። ቅቤ እቀባለሁ። ቅቤ ልቀባሽ እንዴ? ኧረ እራሴ ነው የምቀባው። ቅቤ ደግሞ እየቀባሁ አንድ ቪዲዮ እሰራለሁ። እየቀባሁሽ ምን ይመስልሻል?